ሰኞ አለ በቴሌግራም አለ እሱን አድምጡ እሺ ቁጥር 7 ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምጹን በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። አሁን ቁጥር 7 ላይ የተናገረ ያለው ሰባተኛው መልአክ የመጨረሻው መልአክ መለከት ሲነፋ የዘመን ፍጻሜ ይሆናል እያለ ነው። የጌታ መምጫ ይሆናል እያለ ነው። ሰባተኛው መልአክ የመጨረሻው መልአክ መለከትን በሚነፋ ጊዜ የዘመን መጠናቀቅ ይሆናል፣ የዘመን ፍጻሜ ይሆናል። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይመጣል። እሺ ምዕራፍ 9 ላይ ተመልከቱ። ምዕራፍ 9 ላይ አምስተኛ መልአክ ነፋ ይላል። አምስተኛውን መለከት አይተናል። ምዕራፍ 9 ላይ አምስተኛውን መለከት ብቻ ነው ያየነው አይደለም። ስድስተኛው መለከትንም አይተናል። ስድስተኛው መልአክ ነፋ። ስድስተኛው መልአክ ሲነፋ ሚስጥርን ሲገልጥ ስራን ሲሰራ በስድስተኛው መልአክ ሲነፋ ምን ተፈጠረ? በስድስተኛው መልአክ ስራ በሰራ ጊዜ ምን ተፈጠረ የሚለውን አይተናል። ኦኬ አሁን የቀረው ምንድነው የቀረው? ስድስቱን አይተናል። ስንተኛው መለከት ነው የቀረው? ስንተኛው መለከት ነው የቀረው? መልሱልኝ። ስንተኛው መለከት ነው የቀረው? ስንተኛው መልአክ ስንተኛው መለከትን መንፋት ነው የቀረው? ንገሩኝ እንጂ ጻፉ ኮሜንት ላይ ስንተኛው? ሰባተኛውን አይተናል አላየንም? ሰባተኛውን አላየንም፣ ግን ሰባተኛው እንደሚቀር እናውቃለን። ለምን? ስንት መልአክ ነው መለከት ሊነፉ የተነሱት? እሺ እንመለስ። አሁንም በደንብ ሐሳቡን እንድንረዳ። ኦኬ አንዴ እሺ የዮሐንስ ራዕይ ምዕራፍ 8 ቁጥር 2 ላይ ስንት መልአክ ነው ያየነው? ስንት መለከት ሊነፉ ወይም ስንት ስራ ሊሰሩ ነው ያየነው? ይሄው በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው። ስንት መላእክት አየው አለ? 7። ስንት መለከት ተሰጣቸው? 7ም መለከት ተሰጣቸው። 7 ስራ ተሰጣቸው። ኦኬ 7 ሚስጥር ሊገልጹ ማለት ነው። ስድስቱን አይተናል እስከ ስንት? ምዕራፍ 9 ድረስ። ስድስቱን አይተናል እስከ ምዕራፍ 9 ድረስ። አሁን የቀረም ስንት ነው ማለት ነው? አንድ ምዕራፍ ነው የቀረው ማለት ነው። ወይም አንድ መለከት ነው የቀረው ወይም አንድ መላእክት ነው የቀረው። አሁን ምን እያልን ነው? ቁጥር 10 ላይ እንመለስ። ቁጥር 10 ምዕራፍ 10 ቁጥር 7 ይቅርታ። ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምጹን በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። የእግዚአብሔር ምስጢር ይፈጸማል፣ የዘመን ፍጻሜ ይሆናል እያለን ነው። የዘመን ፍጻሜ ግን የሚሆነው ሰባተኛው መልአክ ሰባተኛውን መለከት ሲነፋ ነው። እስከ ስድስተኛው ነው ምዕራፍ 9 የሚሄደው። ምዕራፍ 10 ላይ የታየው መልአክ ምን አይነት ነው? ደመና በዙሪያው የሆነ በእጁ መጽሐፍ የያዘ በምዕራፍ 9 በስድስተኛው መለከትና በሰባተኛው መለከት መካከል የተገለጠ ሌላ አንድ መልአክ አለ። ኦኬ አንዳንድ ሊቃውንት ቅዱስ ሚካኤል ይላሉ። በተለይ አንድምታ ትርጓሜያችን ላይ ቅዱስ ሚካኤል ጌታ ብለውም ይፈቱታል። ኦኬ ስለዚህ ምን እያለን ነው? ሰባተኛው መለከት ሲነፋ የዘመን ፍጻሜ ይሆናል። የዘመን ፍጻሜ ይሆናል። እንመለስ አንዴ። ወደፊት አይዘገይም ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምጹ በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ለነቢያት የዘመን ፍጻሜን እንደተናገረ ለዳንኤል የዘመን ፍጻሜን እንዳሳየ ለነቢያት ለሐዋርያት
የዘመን ፍጻሜን እንዳሳየ ያ የእግዚአብሔር ሚስጥር በሰባተኛው መልአክ በሰባተኛው መለከት ይፈጸማል። ኦኬ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምራችሁ ስትመለከቱ እስከ 46 የጌታችን መምጣት ፍርዱን እናያለን። ይሄ ሁሉ ሂደት የሚፈጸመው ሰባተኛው መልአክ ሰባተኛውን መለከት ሲነፋ ነው ይያለን ነው። አንድምታ ትርጓሜያችን ለወዳጆቹ ለነቢያት ለሐዋርያት ተስፋ ያናገረላቸው የእግዚአብሔር ሚስጥሩ የሚፈጸምበት አለ መንግስተ ሰማያት የምትወረስበት። አያችሁ አይደለ? በየትኛው መለከት ላይ ነው? በሰባተኛው መለከት። ኑ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ የሚለው የዘመን ፍጻሜ የዘመን መጠቅለል የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት በሰባተኛው መለከት በሰባተኛው መልአክ ሰባተኛው መለከት በነፋበት ጊዜ ይሆናል ይያለ ነው። ግልጽ ነው? ግልጽ ነው ክርስቲያኖች? ግልጽ ነው አይደለ? አዎ ሰባተኛው መልአክ ሰባተኛውን መለከት በሚነፋበት ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጫ ይሆናል። እሺ ግልጽ ነው። እንቀጥል። ቁጥር 8 ከሰማይም የሰማሁት ድምጽ እንደገና ሲናገረኝና ሂድና በባህር በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ ይላል። እሺ ቁጥር 8 ላይ ነው ያለው። ከሰማይም የሰማሁት ድምጽ እንደገና ሲናገረኝና ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማሁ። ኦኬ እቺ መጽሐፍ ምንድናት የሚለውን አይተናል። ደግመን ማየት ካስፈለገ ደግመን እናያለን። ከሰማይም የሰማሁት ድምጽ እንደገና ሲናገረኝ ለምንድነው እንደገና ያለው? ቀድሞ ተናግሮታልና። ኦኬ ቀድሞ ተናግሮታልና የቱ ጋር ነው ቀድሞ የተናገረው? ምዕራፍ 10 ቁጥር 5 ላይ ቆይ አንዴ ላሳያችሁ። ከምዕራፍ 4 እና ምዕራፍ 10 ቁጥር 4 እና ምዕራፍ 5 እንዴ። ኦኬ ሰባቱም ነጎድጓድ ምዕራፍ ቁጥር 4 ላይ ነው ያሉት። በተናገሩ ጊዜ ልጽፍ አሰብኩ አለ ቅዱስ ዮሐንስ። ከዛ በኋላ ከሰማይም ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አጻፈው የሚል ድምጽ ሰማሁ። ቁጥር 4 ላይ ነው የምታገኙት። ምዕራፍ 10 ቁጥር 4 ላይ የመጀመሪያውን ንግርት ከሰማይ የሚለው ድምጽ። አሁን ይሄ ድምጽ ድጋሚ ቁጥር 8 ላይ ከሰማይም የሰማሁት ድምጽ እንደገና ሲናገረኝ ሰማሁ። መጀመሪያ ላይ ቁጥር 4 ላይ ተናግሮታል። አጻፈው በማህተም ዝጋው። ለምን አጻፈው አለ? ለምን በማህተም ዝጋው አለ? ይሄን ተምረናል። ሪኮርዱ አለ ማድመጥ ትችላላችሁ። ቁጥር 8 ላይ ደግሞ ይሄ ድምጽ ደግሞ ሲናገረው ነው የምትሰሙት። ምን ይለዋል? ከሰማይም የሰማሁት ድምጽ እንደገና ሲናገረኝና አለ ቅዱስ ዮሐንስ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማው። ኦኬ ይሄ መልአክ ምዕራፍ 10 ቁጥር 1 ላይ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳ በታላቅ ድምጽ ጮኸ ይላል። ይሄ መልአክ ማን ነው የሚለውን አይተናል። የቤተክርስቲያናችን አንድምታ ትርጓሜ ሚካኤል አንድም ጌታ ብለው ይፈቱታል። እንደነ ቪክቶሪያኒዮስ የመሳሰሉ ሊቃውንት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሰጣሉ በሊቃውንት ዘንድ። አንድምታ ትርጓሜያችንን ለማየት መለስ ብለን እንየው። ከዚህ በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ። ቅዱስ ሚካኤል ነው አንድም ጌታ ብሎ ያስቀምጡታል። ኦኬ ለምን ደመና ቀስተ ደመና? እነዚህ ነጥቦች በመጀመሪያው ክፍል ላይ ምዕራፍ 10ን ባጠና ነው የመጀመሪያው ክፍል ላይ አይተናል በስፋት። አሁን ቁጥር 8 ላይ ከሰማይ ሌላ ድምጽ ሰማ ቅዱስ ዮሐንስ። ከሰማይም የሰማሁት ድምጽ እንደገና ሲናገረኝ ሂድና በባህርና በምድር ላይ ለምን በባህር ተባለ ለምን በምድር ላይ ተባለ ሚለውን አይተናል።
ግልጽ ነው። በትርጓሜ አይተናል በባለፈው ዝም ብዬ ያለፈው አይደለም ስለተማር ነው። መለስ ብላችሁ ማድመጥ ነው። ነገር መደጋገም ነው የሚሆነው። አለበለዚያ አይተናል ክፍል 1 ላይ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማው። እቺ መጽሐፍ ነገረ ምጽአትን የምታብራራ መጽሐፍ ናት። ነገረ ምን ምጽአትን የምታብራራ መጽሐፍ ናት። ነገረ ምጽአትን የምታብራራ መጽሐፍ ናት። እሺ በባህር ቁጥር 8 ይቅርታ ከሰማይም የሰማሁት ድምጽ ይሄን ድምጽ እንግዲህ ቅዱስ ዮሐንስ በተለያየ ጊዜ ሰምቶታል። አንዳንድ ሊቃውንት 3 ጊዜ የሰማው ድምጽ ነው የሚሉ አሉ። ብቻ ከሰማይም የሰማሁት ድምጽ እንደገና ሲናገረኝ ሂድና በባህር በምድርም ላይ ከሚቆመው መልአክ በእጁ ያለችዋን የተከፈተችዋን መጽሐፍ ውሰድ ሲል ሰማው። እቺ መጽሐፍ ነገረ ምጽአት የዘመን ፍጻሜን የጌታችን መድኃኒታችን ኢየሱስ ክርስቶስ መምጣትን ነገረ ሰማዕታትን የሰማዕታትን መከራ የምትናገር መጽሐፍ ናት። ሂድና መጽሐፏን ውሰዳት እያለው ነው። ማንን? ቅዱስ ዮሐንስን። ኦኬ ያ ትርጓሜውን እንመልከት። ከወደ ሰማይ የሰማሃት ቃል ኦኬ 3 ጊዜ ሰምቷል የሚሉ ሊቃውንቶች አሉ። ይሄን ቃል ተለያየ ብቻ ይሄን ሐሳብ እንድትይዙልኝ ፈልጋለሁ። ዳግመኛ ከኔ ጋር ተናገረ አለ ለኔ ነገረኝ ማለትም ለማን? ለቅዱስ ዮሐንስ ይሄንን መልእክት እያስተላለፈለት ነው። ባህርን የብሱን ተረግጦ ካለ ከሱ ከቀኝ እጁ ይችን የተገለጠች መጽሐፍ ሂደ ተቀበላት አለኝ። ሂድና ያንን መጽሐፍ ተቀበል። መጽሐፏ ምንድናት? ደግመን እዚሁ ክፍል እናያታለን። እዛው ክፍል ላይ መጽሐፏን ምናያት ቁጥር 2 ላይ የዚች መጽሐፍን ሚስጥር ስንመለከት በእጁ የተገለጸች መጽሐፍ ይዟል አለ። ሚስጥረ ምጽአት አያችሁ። ግፈ ሰማዕታት በቃሉ ትነገራለች። የሰማዕታትን ግፍ በሰማዕታት ላይ የሚደርሰውን መከራ በቤተክርስቲያን ላይ የሚደርሰውን መከራ የዘመን ፍጻሜን የምትናገር መጽሐፍ ናት። በእጁ የተገለጸች መጽሐፍ ይዟል አለ። ሚስጥረ ምጽአት ስለ ነገረ ምጽአት ሚስጥረ ምጽአትን የምትዘክር ናት፣ የምትናገር መጽሐፍ ናት። እና ሂድና ውሰድ አለኝ እያለን ነው ቅዱስ ዮሐንስ። እሺ ቁጥር 9 ላይ ወደ መላኩም ሄጄ ማለትም ወደ መላኩም ሄጄ ሲል ወደ ብርቱም ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው ብሎ ምዕራፍ 10 ቁጥር 1 ላይ ወደ ገለጸው መልአክ ማለት ነው። በራሱም ላይ ቀስተ ደመና ነበረ ደመናም እያለ የገለጸበት እዛው ክፍል ላይ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ወደ ተባለለት መልአክ ሄዶ እችን መጽሐፍ ቅዱስ ዮሐንስ ይሰጠው ዘንድ መልአኩን ጠየቀው። ሂድና ውሰድ ተብሏልና ስለዚህ ቅዱስ ዮሐንስ ምን አደረገ? ወደ መልአኩም ሄጄ ይላል ታናሺቱን መጽሐፍ ስጠኝ አልሁት። እርሱም ውሰድና ብላት፣ ሆድህም መራራ ታደርገዋለች፣ በአፍ ግን እንደማር ትጣፍጣለች አለኝ። ውሰድና ብላት ምን ማለት ነው? ውሰድና ብላት ሆድህን መራራ ታደርገዋለች፣ በአፍ ግን ማር ትጣፍጣለች። መጀመሪያ ውሰድና ብላት እወቃት ማለት ነው። መጽሐፉን እወቀው፣ በመጽሐፉ ላይ የተጻፈውን ሚስጥር ተረዳ። ግን መጽሐፉን መብላት ማለት ያው መረዳት ማለት ነው። ኦኬ መረዳት መጽሐፉን በደንብ አድርጎ ማወቅ፣ ሚስጥሩን መገንዘብ፣ ሚስጥሩ መገለጥ ማለት ነው።
እሺ መጽሐፉ ግን ምንድነው? በአፍ ይጣፍጣል። ምን ማለት ነው? እርሱም ውሰድና ብላት ወደ መላኩ ሜጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት ውሰድና ብላት ሲል እወቃት፣ ሚስጥሩን ይገለጽልህ፣ መጽሐፏን ተረዳት፣ መረዳትን ገንዘብ አድርግ እያለው ነው። ከዛስ ሆድህንም መራራት አድርገዋለች፣ በአፍ ግን እንደማር ትጣፍጣለች አለ። በአፍ እንደማር ትጣፍጣለች ስታነባት ሚስጥሩን ስለተገለጠልህ ደስ ይልሃል። ኦኬ ዕውቀትን ገንዘብ ስላደረግ ሐሴት ታደርጋለህ። በመጽሐፉ የተጻፈውን ነገረ ምጽአት ግፈ ሰማዕታት ይላሉ አንድ ተርጓሚያችን ላይ ሚስጥሩን ለጊዜው ሲያውቁ ደስ ያሰኛል፣ ደስ ትሰኛለህ። ግን በኋላ ግን ነገሩን ሲመረምር ቅዱስ ዮሐንስ በመጽሐፉ ላይ የተጻፈውን ነገር ሲያቅ ኦኬ ግፈ ሰማዕታትን ሲረዳ ያዝናልና ሆድህን መራራ ታደርገዋለች ይላል። አንድ ነገር ስንበላው ከበላነው በኋላ እንውጠዋለን፣ ከዋጥነው በኋላ ተፈጭቶ ምን ብሎ ወደ ሆዳችን ይወርዳል አይደለ? ቆይቶ ማለት ነው። ምን እያለው ነው? ስትበላው ሚስጥሩን በማወቅህ ደስ ይልሃል። ያ የመጀመሪያው ፊሊንግ ነው፣ ሐሴት ታደርጋለህ። ቆይተህ ግን ሚስጥሩን ስትመረምር የተጻፈውን ስትረዳ በዘመን ፍጻሜ የሚደርሰውን ስታቅ ታዝናለህ እያለው ነው። ግልጽ ነው ክርስቲያኖች? ግልጽ ነው? መልሱልኝ። ግልጽ ነው? መጽሐፈ መክብብ እችን ጥቅስ ያዙልኝ። ምዕራፍ 1 ቁጥር 18 ላይ በጥበብ መብዛት ትካዜ ይበዛልና ዕውቀትንም የሚጨምር ሐዘንን ይጨምራልና ይላል። ምን እያለን ነው? ዕውቀት መጥፎ ነው እያለን ነው? አይደለም ነው፣ እንደዛ እያለን አይደለም። ግን ስለ አንድ ነገር አሁን ስለ ግፈ ሰማዕታት ወይም ስለ ነገረ ምጽአት ቅዱስ ዮሐንስ በማወቁ ደስተኛ ነው። የዚህ ሚስጥር ተካፋይ በመሆኑ ደስተኛ ነው። እግዚአብሔር ስለገለጠለት ደስተኛ ነው። ሚስጥሩን ግን ሲመረምር በቤተ ክርስቲያን ላይ የሚደርሰውን ፈተና ሲመለከት ኦኬ ሰዎች ወደ እግዚአብሔር ሳይመለሱ ንስሐ ሳይገቡ ወደ ቤተ ክርስቲያን ሳይመለሱ ሲሞቱ የሚደርስባቸውን ግፍ ኦኬ በራሳቸው ላይ የሚያመጡትን ቅጣት ሲመለከት ያሳዝናል እያለን ነው። አይ ቲንክ ሐሳቡ ግልጽ ነው አይደለ ክርስቲያኖች? የሚያስፈራውን ነገር በማወቁ ሆድህ መራራ ታደርገዋለች፣ በአፍ ግን እንደማር ትጣፍጣለች አለ። ሚስጥሩን በማወቅ ደስ ይልሃል፣ ግን ስትመረምረው አቆይተህ ነገሩን ስታውቀው እሱ ደግሞ ያሳዝናል። ስለዚህ ለምሳሌ እንደነ ቪክቶሪያኒስ የመሳሰሉ ሊቅ ይሄንን ክፍል የተገለጠው ሚስጥር መከራ ሐዘን የያዘ ስለሆነ መራራ ይሆናል ተባለ ብሎ ያስቀምጣል። በሆዱ የመረረው ደግሞ በመጽሐፍ ውስጥ የተገለጠው ሚስጥር መከራን ሐዘንን የያዘ ስለሆነ ሐዘኑን ሲገልጽ ነው። ሆድህንም መራራ ታደርገዋለህ፣ በአፍ ግን ማር ትጣፍጣለች አለኝ ያለው። ስለዚህ ሚስጥር በማወቁ ጣፋጭ ብሏታል። ሚስጥሩን አውቆ ግን ሲረዳ በውስጡ ያዘው ሐዘን ሲመለከት ቅዱስ ዮሐንስ አዘነ። ለዚህ መራራ ተባለች። ሆድህንም መራራ ታደርገዋለች ተባለ። እሺ ቁጥር 10 ከዛ በፊት ግልጽ ነው፣ ፈተና ላይ ያመጣዋለሁ ይሄንን ሐሳብ። ግልጽ ነው ክርስቲያኖች? ግልጽ ነው? በደንብ ግልጽ ነው አይደለ? እሺ ሌላ ኮሜንት አትመልሱ ባካችሁ፣ ትምህርቱ ላይ ብቻ
እሺ ቁጥር 10 ከመላኩም እጅ ታናሽቱን መጽሐፍ ወስጄ በኋላት በአፌም እንደማር ጣፋጭ ሆነች ከበላኋትም በኋላ ሆዴ መራራ ሆነ ይላል። አያችሁ አይደለ? ቅዱስ ዮሐንስ ማዘኑን ነው የሚገልጸው። ከመላኩ ሄጄችን መጽሐፍ ወሰርኳት እያለ ነው ቅዱስ ዮሐንስ። መጽሐፏ ግን ነገረ ምጽአት ግፈ ሰማዕታትን የምትናገር ናት። የዘመን ፍጻሜን የሰማዕታት ላይ የሚደርሰውን መከራ የቤተክርስቲያን ላይ የሚደርሰውን እጅ መጫን የምትናገር መጽሐፍ ናት። በዚህም ሚስጥሩን በማወቄ ደስ አለኝ፣ ለአፌ ጣፋጭ ሆነችልኝ፣ ደስ አለኝ። ግን ነገሩን ሲመረምር መራራ ሆነ። ለምን? በሐዘን ውስጥ እንደሆነ ነው የሚገልጸው። ተመልከቱ፣ ይሄው ቅዱስ ዮሐንስ ይነግረናል። ከመላኩም እጅ ታናሽቱን መጽሐፍ ወስጄ በላኋት ሲል ምን እያለን ነው? አወኳት እያለን ነው። እሺ ከዛስ በአፌም እንደማር ጣፋጭ ሆነች አለ። በአፌም እንደማር ጣፋጭ ሆነች ከበላኋትም በኋላ ሆዴ መራራ ሆነ። ምን ማለት ነው? ሚስጥሩን በማወቄ ጣፋጭ ሆነች፣ አፌ ላይ ጣፋጭ ሆነች። ግን በኋላ ነገሩን አቆይቼ ሳስበው ሚስጥሩ ሲገለጥልኝ በመጽሐፉ የተጻፈው ሚስጥር ሳውቅ ከበላኋትም በኋላ ነገሩን ከተረዳሁትም በኋላ ማለት ነው ሆዴ መራራ ሆነ ይለናል። ምን እያለ ነው? ሆዴ መራራ ሆነ ሲል ማዘኑን ነው የሚናገረው። ምክንያቱም እቺ መጽሐፍ ግፈ ሰማዕታት በሰማዕታት ላይ የሚደርሰውን ግፍ በዘመን ፍጻሜ የሚደርሰውን ሚስጥር ነው የምትገልጸው። ስለዚህ መከራን የያዘች መጽሐፍ ስለሆነች ለቅሶ ዋይታ ያለባት መጽሐፍ ስለሆነች ወደ እግዚአብሔር ሳይመለሱ የሚሞቱ ሰዎች የሚደርስባቸውን ግፍ ሚስጥር የያዘች መጽሐፍ ስለሆነች ቅዱስ ዮሐንስ አዘነ ማለት ነው። እሺ አንድምታ ትርጓሜያችን ደግመን እንየው፣ ችግር የለም። ያው ከመላኩ ዘንድ ሂጄ ያችን መጽሐፍ ስጠኝ አልሁት። ንሳ ብላት ለልቦና ትምረርህ አትስማማ፣ ለአፍ ግን እንደማር ትጣፍጥህ አለኝ። ያችን መጽሐፍ ከመላኩ እጅ ተቀብዬ በላኋት፣ ለአፌ ጣፈጠችኝ። ከበላኋት ግን በኋላ ግን ለልቦናዬ አልተስማማችኝም። አንድም ከወደ ሰማይ የሰማሁት ቃል ለኔ ነገረኝ። ዳግመኛ ሚስጢረ ምጽአት ግፋ ሰማዕታትን ግብር ገብተ ከመላኩ ዘንድ እወቃት መርምራት አለኝ። ከመላኩም ዘንድ ሄጄ ሚስጥር መጽአት ግፋ ሰማዕታት ግለጥልኝ አልሁት። ትገለጥልህ አለኝ። ለልቦናዬ ታሳዝንህ፣ ለጊዜው ግን ደስ ታሰኝህ አለኝ። ለምን? ሚስጥርን በማወቁ ደስ ተሰኝቷል። ግን ነገሩን ሲመረምር በመጽሐፉ ላይ የተጻፈውን ነገር ሲያውቅ ሲረዳ ሚስጥሩን ሲያውቅ አዘንኩ አለ። ምክንያቱም መከራ የያዘች መጽሐፍ ናት። ግፈ ሰማዕታትን መከራ በቤተክርስቲያን ላይ የተጫነውን እጅ በዘመነ ፍጻሜ የሚሆነውን ነገር የያዘች መጽሐፍ ናት። እሺ ሚስጥረ ምጽአት ግፈ ሰማዕታት ግብር ገብቼ አወቅኳት፣ መረመርኳት፣ ለጊዜው ደስ አሰኘችኝ። ካወቅኳት ከመረመርኳት በኋላ ግን አሳዘነችኝ። ሚስጥር ለጊዜው ሲገለጥ ደስ ያሰኛል፣ ኋላ ግን ያሳዝናልና ይላሉ ሊቃውንት። ለምንድን ነው ያዘነው? በቅዱሳኑ በሰማዕታቱ ላይ ባላውያን ነገስታት የሚደርሰውን መከራ ሲመለከት በዘመን ፍጻሜ ክርስቶስ ኢየሱስን ሰዎች ሳያውቁ ንስሐ ሳይገቡ በፍርድ ሲገለጡ ዘመን ፍጻሜ ግፈ ሰማዕታትን በመስማቱ ማን አለ? ቅዱስ ዮሐንስ አዘነ። ግን የመጽሐፉ ላይ የተጻፈውን ሚስጥር በማወቁ ደስ ተሰኘ። ለዛ ነው በአፌ እንደማር ጣፋጭ ሆነች ከበላኋት በኋላ ሆዴ መራራ ሆነ የሚለው። ኦርቶዶክሳውያን ክርስቲያኖች ግልጽ ነው። እንቀጥል። ግልጽ ነው ክርስቲያኖች? እየገባችሁ ነው? እየተረዳችሁ ነው? እሺ የመጨረሻው ክፍል ምዕራፍ 10 ልንጨርስ ነው። የመጨረሻው ክፍል እሺ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ አለ ደግሞ ቅዱስ ዮሐንስ። በብዙ ወገኖችና በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል አለኝ።
ማን ነው ይሄንን የሚለው? አቡ ቀለምሲስ ቅዱስ ዮሐንስ ምን እያለ ነው? እግዚአብሔር በቅዱስ ዮሐንስ በኩል የሚገልጠው ለብዙ ህዝብ የሚገልጠው ሚስጥር እንዳለ ያንን ደግሞ በቅዱስ ዮሐንስ በኩል እንደሚገልጥ ነው እየነገረው ያለው። ኦኬ ሌላ ሚስጥር በዘመን ፍጻሜ በቅዱስ ዮሐንስ በኩል በብዙ ወገኖች በአሕዛብና በቋንቋዎች በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ሌላ የምታየው ሚስጥር አለ። እግዚአብሔር አምላክ በእርሱ በኩል በማን በኩል? በቅዱስ ዮሐንስ በኩል አሁን ከዚህ በኋላ ደግሞ ሌላ ሚስጥር ይገልጣል። ሌላ ራእይ ይገልጣል። ኦኬ ሌላ የሚቀሩ ነገሮችን ይገልጣል። ይሄ ራእይ ግን የሚገለጠው ለብዙ ወገኖች ነው። በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ስለዚህ ዓለም አቀፋዊ የሆነ መልእክት እግዚአብሔር በቅዱስ ዮሐንስ በኩል እንደሚልክ ምንረዳበት ክፍል ነው። ከዚህ በኋላ አሁን ያየን ስንመጣ ብዙ ራእዮች ይገለጣሉ። እነዚህ ራእዮች ግን ለአንድ ሰው ብቻ የተገለጡ አይደሉም፣ ወይም ለአንድ ህዝብ ብቻ የተገለጡ አይደለም፣ ወይም ለአንድ ቋንቋ ብቻ የተገለጡ አይደለም። ለኢትዮጵያውያን የተገለጡ ነው፣ ለሮማውያን የተገለጡ ነው፣ ለአይሁዳውያን የተገለጡ ነው፣ በዓለም ዙሪያ ላሉ ለተበተኑ ክርስቲያኖች የተገለጡ ነው። ዓለም አቀፍ የሆነ መልእክት ነው። ኦኬ the book of revelation ማለት ነው። የዮሐንስ ራእይ ለሁላችንም በመንፈስ ቅዱስ ምሪት የተላከ መልእክት መሆኑን እንረዳለን። ይሄንን ደግሞ እግዚአብሔር በማን በኩል ሊገልጥ ወደደ? በቅዱስ ዮሐንስ በኩል ሊገልጥ ወደደ። ይሄን የሚለው ቅዱስ ዮሐንስ አዝኖ ተክዞ በነበረበት ሰዓት የዚችን መጽሐፍ ሚስጥር ከተገለጠለት በኋላ የዚችን መጽሐፍ ሚስጥር ካወቀ በኋላ ቅዱስ ዮሐንስ በሐዘን ውስጥ ሆኖ ሳለ በእርሱ በኩል የሚገለጥ በእርሱ በኩል የሚነገር ራእይ እንዳለ ተነገረው። ለማን? ለቅዱስ ዮሐንስ። እሺ ለዛ ነው በብዙ ወገኖች በአሕዛብም በቋንቋዎችም በነገስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ የሚለው። ሌላ ብዙ የሚነገሩ ትንቢቶች፣ ራእዮች፣ የሚገለጡ ሚስጥራት አሉ። ከቁጥር 11 ጀምረን እነሱን እያየን ደግሞ እንቀጥላለን እግዚአብሔር እስከፈቀደልን። ምዕራፍ 10 በዚህ ላይ ተጠናቀቀ ማለት ነው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን።